አፋችሁን ዝጉ ስንባል እኮ ክፋታችንን እንድንተው የሚያሳይ አይመስላችሁም? ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ የሰራዊት ጌታ እግዚአብሔር ሆይ ከሁሉ አስቀድመህ ይህችን ዕድል ስለሰጠህን የጊዜያት ባለቤት የዘመናት ባለቤት ከዕድሜያችን ላይ ይህችን ቀን ስለጨመርክልን ማንም ሊሰጠን የማይችለውን ጸጋ ማንም ሊሰጠን የማይችለውን በረከት ስላደልከን በፊትህ በኃይልና በችሎት በጥበብና በሞገስ ስላቆምከን ሳይገባ እንድናገለግል ስለረዳን ክብር ምስጋና ላንተ ይሁን። ክቡር አባታችን መምህር ተክለ ማርያም መንገሻ የዚህ ታላቅ ደብር አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን በየማይረጋችሁ በየደረጃችሁ ምእመናንና ምእመናት የተወደዳችሁ መንፈሳውያን የእግዚአብሔር ልጆች በኃያሉ በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? ልዑል እግዚአብሔር በድጋሜ ምስጋና የባህሪ ገንዘቡ የሆነ አምላክ ክብር ምስጋና ይድረሰው። ሰላም አድግ ለክሙ ወሰላም አዌ እሁበክሙ። ሰላሜን እተውላችኋለሁ የአባቴንም ሰላም እሰጣችኋለሁ። ጌታ መድኃኔ ዓለም ኢየሱስ ክርስቶስ ከትንሣኤ በኋላ 40 ቀን ደቀ መዛሙርቱን ትምህርተ ኪዳን ዓለምን እንደሚመስል ስለሚመጣባቸው ፈተና ስለሚደርስባቸው ሕይወት በአጠቃላይ እሱ ጋር በነበሩበት ዘመን ከእሱ ጋር በነበሩበት ቆይታ የነበራቸውን ሕይወትና በስተመጨረሻም ደግሞ እሱ በሥጋ ሊለያቸው እንደሚችል ከተለያቸው በኋላ ስለሚገጥማቸው መከራ ስለሚደርስባቸው ፈተና አስረግጦ ብዙ ነገር ሲያስተምራቸው እንደቆየ እንረዳለን። ይህን አስተማረ። ብዙዎች ተበትነው ነበረ። በሰሞነ ትንሣኤ አስቀድመው በአይሁድ ክፉ ወሬ የተበተኑት ተሰበሰቡ ይላል። ክፉ ወሬ የበተናቸውን ልጆቹን ሰበሰበ። አቅጣጫቸውን የሳቱ ልጆቹን ወደ መስመር አስገባ። እንደገና በሱባኤ በፊቱ ቆመው የዘላለሙን ሕይወት ሰላማዊውን ኃይል ያለውን በረከት የሚሆነውን ደስታ የሚሆነውን የሚጣፍጠውን ጸጋ መንፈስ ቅዱስ የሕይወት እስትንፋስ እንዲቀበሉ በአዲስ ልሳን በአዲስ ቋንቋ በአዲስ ጥበብ በነገሥታቱ ፊትም እንኳ ቢሆን ዘላለማዊውን አምላክ የጌቶቹን ጌታ የኃያላኑን ኃያል ጌታ እግዚአብሔርን ለዘላለም በነፍሳቸው ተወራርደው መከራ ተቀብለው ዓለም ሳይበግራቸው በቃላት አይደለም፣ በወሬ አይደለም፣ በተራ ንግግር አይደለም፣ በነፍሳቸው ተወራርደው አንገታቸውን ለሰይፍ ለመስጠት ደረታቸውን ለጦር ለመስጠት ሙሉ መከራ ለመቀበል ራሳቸውን እንዲያዘጋጁ ሲያስተምራቸው ሰነበተ። መበተናቸውን ሰበሰበ፣ ድካማቸውን አበረታ። አስቀድሞ በወንጌላዊው ማቴዎስ ምዕራፍ 10 16 ላይ
ወናሁ አነ ፌነክሙ ከመ አባግ ማእከለ ተኩላት ኩኑ ጠይባነ ከመ አርዌ ምድር ወኩኑ የዋሃነ ከመ ርግብ። እነሆ እንደ በጎች በተኩላዎች መካከል እልካችኋለሁ። ጣፋጩ ነገራችሁን የሚያመሩ እውነታችሁን በሐሰት የሚቀይሩ ብርሃናችሁን የሚያጨልሙ መሰብሰባችሁን የሚበትኑ ልበ ሙሉነታችሁን ወደ ፍራቻ ወደ ድንጋጤ የሚቀይሩ በክፉዎች መካከል እልካችኋለሁ። እንደ እባብ ልባሞች ሁኑ፣ እንደ ርግብም ደግሞ የዋሆች ሁኑ። ወደ ማስተዋል ተመለሱ። አሁን የሚጠብቃችሁ የአበባ ጉንጉን ይዞ የሚቀበላችሁ ዓለም አይደለም። የሚንቃችሁ ዓለም ነው። የሚገፋችሁ ዓለም ነው። የሚገርፋችሁ ዓለም ነው። ወደ እሳት የሚጨምራችሁ፣ የሚያሳድዳችሁ፣ የሚያሳዝናችሁ፣ የሚያስለቅሳችሁ፣ የሚያስተክዛችሁ ዓለም ነው የምልካችሁ። ራሳችሁን አዘጋጁ። አስተዋሪዎች ሆኑ። ከሥጋዊው ይልቅ መንፈሳዊውን ጸጋ ገንዘብ አድርጉ። ከምድራዊነት ይልቅ ሰማያዊውን በረከት ገንዘባችሁ አድርጉ። ከሚያልፈው የማያልፈውን ደስታ አሁን ወደ እናንተ አድርጉ። ለእናንተ ይሁንላችሁ። ከሚሞተው የማይሞተው ከሚፈርሰው ከሚበሰብሰው ይልቅ ረቂቁን ገንዘብ አድርጉ። ራሳችሁን አዘጋጁ። ዓለም የመከራ ስለሆነ ብሎ አስረግጦ ነገራቸው። አሁን እነሱ ራሳቸውን የሚያዘጋጁበት ጊዜ ነው። ዓለም የመከራ ነው። ምንም እንኳን ደስታ ቢቀላቀልበትም አብዛኛው ግን ለኛ መከራ የተዘጋጀ ነው። ምናየው የለመለመው ያማረ የሚመስለው የደመቀ የሚመስለው ዓለም እኛም ሁላችንም አንኖርም። ታዲያ ጌታ እግዚአብሔር ወልደ እግዚአብሔር ኢየሱስ ክርስቶስ የነገራቸው ይህንን ያስተማራቸው ጠንካሮች እንዲሆኑ ዓለም በጭንቅ ውስጥ እንደሚጠላቸው ይህንን ነግሯቸው ጨርሶ ጸጋ መንፈስ ቅዱስን የሚቀበሉበት ጊዜ ስለደረሰ እሱ ደግሞ ከእነርሱ ሊለያቸው በሥጋ ሊለያቸው ጊዜው ስለደረሰ ነገር ግን እንዲሁ እንደማይተዋቸው ቃል ገብቶላቸው አሁን ግብረ ዘዋብከኒ ፈጸምኩ፣ አሁን አባቴ ያለኝን ነገር ሁሉ ፈጽሜያለሁ፣ ወደ ቀደመው ክብሬ እመለሳለሁ። የቀደመው ክብሩ ምን ነበረ? የቀደመው ክብሩ የሚፈረድበት አምላክ ፈራጅ ወደ መሆን፣ ወደ አፈር ወደ መቃብር የሚወርድ ሳይሆን በላይ በሰማይ የሞላ ዓለምን የመላ ሰማይ ዙፋኔ ነው፣ ምድርም የእግሬ መርገጫ መቆሚያ አይነት ያለ የተናገረ እግዚአብሔር ወደ ቀደመ ክብሩ ሞቶ ወደማያሸንፈው የሙታን ትንሣኤ ለመሆን በአይሁድ አደባባይ ሊፈረድበት ወይም ደግሞ ሲፈረድበት እንደነበረ እንደ ወንበዴ እንደ ቀማኛ የሚታይበት ዘመን አለፈ። አሁን ወደ ቀደመ ክብሩ ፈራጅ ወደ መሆን የጽድቅ ልጆችና የመከራ የጥፋት ልጆችን በፊቱ ለማቆም የጨለማ ልጆችና የብርሃን ልጆችን ግራና ቀኝ ለማቆም አሁን ከሞት ወደ ሕያውነት ከሚታየው ሥጋ ከመልበስ ወደ ዘላለማዊነት ክብሩ ወደ ላይ ወደ አባቱ እንደሚሄድ ጊዜው ደርሶ ነገራቸው። ተጨነቁ። አስቸጋሪ ነው። አባት ሆይ እባክህን ጥለህን አትሂድ። ታውቃለህ፣ ትዳራችን አንተ ነህ። ወደ ቢታንያ ይዟቸው ከሄደ በኋላ ደቀ መዛሙርቱ ስለ መውጣት ሲነግራቸው፣ ስለ መለየት ሲነግራቸው
መለየት የሚባለው ነገር ከባድ ነው። እግዚአብሔር ልጆች ከመለያየት ይሰውረን እግዚአብሔር። አንድ አድርጎ በምድርም በሰማይም አንድ ያድርገን፣ መለያየትን ያርቅልን። ታዲያ ደቀ መዛሙርቱ ከእውነተኛው መምህራቸው፣ ከእውነተኛው አባታቸው፣ ከእውነተኛው መሪያቸው መለየት አሳዘናቸው፣ አለቀሱ። እባክህ ጥለህን አትሂድ አሉ። ትዳር የለንም፣ ትዳራችን አንተ ነህ። ምንም የመኖር ነገር ስናስብ ኑሯችን አንተ ነህ፣ ሐኪማችን አንተ ነህ፣ መምህራችን አንተ ነህ፣ እናታችንም አባታችንም አንተ ነህ። አንተ ከኛ ከተለየ፣ አንተ ከኛ ከራቅና ከኛ ከወጣ ዓለም እንዳልነበርን ያደርገናል። ዓለም ይንቀናል፣ ዓለም ያሳድደናል፣ ይገድለናል። እባክህን ጌታ ሆይ ጥለህን አትሂድ። ማን አለን ብለው አለቀሱ። የእውነትን ባለቀሱ ጥለህን አትሂድ አሉት። ዛሬም ጥለህን አትሂድ እንበለው። ያዋጣው እሱ ነው። ጥለህን አትሂድ፣ አንተ ብቻ ነህ። መልካም ውስጥ ትንፋሳችን መራር ሲሆን በሕይወት የምንኖርበት በሽታ ሲሆን አሁን ጥለህን አትሂድ፣ አንተ ከኛ ጋር የምንልበት የምናለቅስበት ጊዜ ከደቀ መዛሙርቱ የተማርንበት ሰዓት ነው። ቅድም በዝማሬ እንደሰማነው ትግሁ ወጸልዩ ከመ ይትባኡ ውስተ መንሱት፣ ወደ ፈተና እንዳትገቡ ተግታችሁ ጸልዩ። ይሄ ነው። አለቀሱ። አባት ሆይ ጥለህን አትሂድ፣ ማን አለን አሉት። ዛሬስ ማን አለን? የእግዚአብሔር ልጆች ማን አለን? እናትም አባትም እግዚአብሔር ነው። ማን አለን? በሕመማችን የሚገኘው እርሱ ነው። በመቃብራችንም በሕይወታችንም በነገሮች ሁሉ የሚገኘው እሱ ነው። ዛሬ ሰው ከሰው ጋር መገናኘት አልቻለም። ይሄ መጀመሪያው ነው። በግልጽ መካከል ከተነገሩት ከአስሩ ምናልባትም ሁለተኛው ወይም ሶስተኛው ሊሆን ይችላል ብዬ አስባለሁ። ገና ብዙ ይጠብቀናል። የእግዚአብሔር ልጆች ግን ምድራዊውን በማሰብ አይጨነቁም። አገራቸው በሰማይ ነው። ይህን በመጠኑ ሊያደርጉት እንደ ሰው ሐሳብ ሊያደርጉት ይችላሉ፣ ልናደርገው እንችላለን። የእግዚአብሔር ሐሳብ ግን የዘላለም ሐሳብ ነው። የእግዚአብሔር ሐሳብ ደግሞ የእውነት ሐሳብ ነው፣ የደስታ ሐሳብ ነው፣ የመረጋጋት ሐሳብ ነው። አሁን እንዲህ አላቸው፣ አይዟችሁ ሰላሜን እተውላችኋለሁ። ምንን እተውላችኋለሁ? ምንን እተውላችኋለሁ? ሰላሜን እተውላችኋለሁ። ዮሐንስ ወንጌል ምዕራፍ 14:27 ላይ ነው ይሄ ቃል ያለው። ሰላሜን እተውላችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጠው አይደለም። ዓለም አሁን ሰላም ይላችኋል፣ መልሶ ሰላማችሁን ይነሳዋል። አይደለም እንዴ የምናየው? ዓለም ሰላም ይላችኋል። የዓለም ሰላም ሐሰተኛ ሰላም፣ በጦርነት ውስጥ ያለ ሰላም ነው። የዓለምን ሰላም ስንመለከት ግፍና ጭንቅ አገዛዝ ያለበት ሰላም ነው። የተረበሸ ሰላም፣ ሞት የሚበዛበት ሰላም፣ ስደት የሚበዛበት ሰላም፣ በአመፃ ውስጥ ያለ ፍቅር የሌለበት፣ ማስፈራራትና ዛቻ ያለበት፣ ቅናትና ክርክር፣ ጥልና መለያየት፣ ማህበራዊ ቀውስ የሚበዛበት፣ የኢኮኖሚ ችግር፣ የፖለቲካ ውጥረት፣ የሃይማኖት ልዩነት፣ የጾታ አመለካከት ችግር የበዛበት የዓለም ሰላም እንዲህ ነው። የእግዚአብሔር ሰላም ግን እንዲህ አይደለም። የእግዚአብሔር ሰላም የጸጥታ ሰላም፣ እውነተኛ ሰላም፣ በውስጥም በውጭም የምናርፍበት ሰላም፣ በስጋም በነፍስም የምንደሰትበት ሰላም፣ የማያልፍ ሰላም፣ ዘላለማዊና ልብን የሚያሳርፍ ሰላም የእግዚአብሔር ሰላም ነው። የዓለም ሰላም ይሄ ነው። አሁን ብርሃን ብላ ዓለም መልሳ ጨለማ ነው ትለናለች። ዛሬ ጤነኞች ናችሁ ብላ ዓለም በሽተኞች ናችሁ ትለናለች። ነገር ዛሬ አንድ አድርጋን ነገ ተለያየናለች።
እያየናለን ነው። የዓለም ጠባይ ነው፣ የሥጋዊነት ጠባይ ነው። ስለዚህ እንዲህ ይላል፣ ለፍጥረታት ሁሉ የሚሆን የሚበጅ ሰላም አየራት መቅመቃት የማይወስኑት፣ ተራሮች የማያግዱት፣ ደመናት የማይጋርዱት፣ በላይ በሰማይና በምድር በባህር ሁሉ በአራቱም ማዕዘናት የማይለይ ፍጹም ሰላም የእግዚአብሔር ሰላም ነው። የእግዚአብሔር ሰላም ይብዛልን። የእግዚአብሔር ሰላም በየሕይወታችን በየልባችን ይኖርልን። ለዚህ የእግዚአብሔር ሰላም ስለሆነ አይዟችሁ አላቸው ደቀ መዛሙርቱን። ሰላሜን እተውላችኋለሁ፣ የአባቴንም ሰላም እሰጣችኋለሁ። እንዲያውም አላቸው ወላጅ እንደሌላቸው ልጆች ጥያችሁ አልሄድም። ወላጅ እንደሌላቸው በደጅ እንደተጣሉ በበረንዳ እንደወደቁ ልጆች ጥያችሁ አልሄድም። ወላጅ የሌላቸው ልጆች፣ ወላጅ ያላቸው ልጆች ስንመለከት እንቅልፍ ባለመተኛታቸው እንዴት ነው የሚጨነቁት? ምግባቸውን ተውት፣ ስለ መብላታቸው ተውት። ልጄ እንቅልፍ አልያዛትም። ልጆች በልተው ምናልባት ቁጣንም ይዟቸው ሊሆን ይችላል እኮ እንቅልፍ ሳይመጣቸው ሲቀር ልጆች ታመው ነው ብለው ወላጆች ትጨነቃላችሁ እኮ። ወላጅ ያላቸው ልጆች ወላጆች እንዲህ ይጨነቁላቸዋል፣ ለእያንዳንዱ ነገራቸው፣ ለስትንፋሳቸው። አየር ለምን አላስወጣም? የተቃጠለ አየር ልጅ ያልጠገበም ማለት ነው እኮ ነው የሚሉት ወላጆች። እንደዚያ እኮ ነው የሚሉት። ወላጅ የሌላቸው ልጆች ግን እንዲህ ከቶ የሚያስባቸው የለም። በደጅ እንደተጣሉ ናቸው። ማን ያስባቸዋል? በረንዳ ያደሩ። አሁን ምናልባት ይሄ በሽታ ከመጣ በኋላ ሰዎች ለራሳቸው ሲሉ ለነሱ ብለው አዝነው አይደለም፣ ደግሜ እላችኋለሁ፣ ለነሱ ብለው አዝነው አይደለም። ማንም ቢሆን ለራሱ ብሎ ነው፣ ወደኔ እንዳይመጣ ከነሱ ወደኔ እንዳይሻገር ብሎ። ደግነት መጀመሪያ በእኛ ውስጥ መኖር ነበረበት። ወላጅ የሌላቸው ልጆች እንዲህ ናቸው። እያየናቸው ነው ምን ሄደው ቆሻሻ ገንዳን አውጥተው የሚበሉት ግን ይኖራሉ፣ ጤነኞች ናቸው። አምላካቸው እንደኛ አይደለም፣ ይጠብቃቸዋል። በዚያ በተጣለው ስፍራ ላይ በተጣለው ዓለም ላይ የወደቅነውን እኛን እንዳነሳ በተጣለው በዚያ ገንዳ ውስጥ እነሱን ይጠብቃል። እኛ ተርፎን ገንዳ ላይ ስንጥል ለነሱ መስጠት አቅቷን ገንዳ ላይ ሄደው ይበላሉ። ታዲያ ለዚህች ዓለም በሽታ ይነሳት። ሞትና ጣዖት አምልኮ የሰለጠነባት ዓለም፣ ጥላቻ ገንዘቧ የሆነባት ዓለም በሽታ ምንድን ነው? እግዚአብሔር ልጆች አትደናገጡ። የሚያስደነግጥ አይደለም፣ የሚያስፈራም አይደለም። ደግሞ ለኛ ለክርስቲያኖች ምንም ነው። እንጠነቀቃለን። የቄሳርን ለቄሳር በሚለው መሰረት፣ የእግዚአብሔርን ለእግዚአብሔር በሚለው መሰረት ሰዎች መሪዎች የሚሰጡት ሐሳብ ካለው በመጠኑ መቀበል ተገቢ ነው። የእግዚአብሔርን ሐሳብ ግን ከሐሳቦች በላይ ማድረግ እርሱ ከሁሉ ይበልጣል፣ ከገዢዎች ይበልጣል። የገዢዎች የግዛታቸው ምንጭ ግዛታቸው እሱ ራሱ እግዚአብሔር ነው። ክብራቸው እርሱ ነው። ስላላወቅን ነው ብዙዎቻችን። ክብራችንና ማይረጋችን ሞገሳችን እርሱ ነው። ታዲያ ወላጅ እንደሌላቸው በደጅ እንደተጣሉ ሞግዚት እንደሌላቸው የሚያዝንላቸው ሰው እንደሌለ አልተዋችሁም አላቸው። አይተውንም እግዚአብሔር። እንደተጣሉ ልጆች አይተውንም፣ ግን ስናለቅስ ነው አይዟችሁ የምንባለው። የሚያባብለን ስናለቅስ ነው። ልጅ ሲያለቅስ እናት እንደምታባብል አባብልሻለሁ ይላል እኮ እግዚአብሔር። እግዚአብሔር እንዲያባብለን ከፈለግ አባት ሆይ ጥለን አትሂድ ብለን እንደ ደቀ መዛሙርቱ መጮህ ግድ ይላል። ወላጅ እንደሌላቸው ልጆች ጥያችሁ አልሄድም፣ ደግሞ በመንፈስ እስከ ዓለም ፍጻሜ ከእናንተ ጋር ነኝ፣ አይዟችሁ። ወደ አባቴ እሄዳለሁ፣ ከሄድኩ በኋላ ደግሞ መኖሪያ ለእናንተ ላዘጋጅ ነው አለ። ሪል ስቴት ሊያቋቁም አይደለም፣ መኖሪያ ላዘጋጅላችሁ ነው ያለው።
ከኔ ጋር ትኖራላችሁ። እኔ ባለሁበት ሰፊ መኖሪያ አላችሁ። እግዚአብሔር የሌለባት ዓለም ጠባብ ሆነች። ሰፊ ዓለም ናት፣ ግን እግዚአብሔር አምላኳን ስላላወቀች ጠባለች። ለኔ የሚል በዝቶባታል። የጥቂት ሰዎች ፍላጎት ሲንጸባረቅባት ይታያል። ሰፊዋ ዓለም በሰው ልጅ ፍላጎት ወይም ደግሞ አለማመን ምክንያት ጠባለች። ስለዚህ እኔ ወደ አባቴ እሄዳለሁ፣ መኖሪያ ላዘጋጅላችሁ ነው ማለት ከኔ ጋር ትኖራላችሁ። መኖሪያችሁ እኔ ነኝ፣ ዓለማችሁ እኔ ነኝ፣ ሕይወታችሁ እኔ ነኝ። ሌላ ከተማ የለም። ከተማችን እርሱ ነው። ጸጥታ ያለበት ከተማ፣ እፎይታ ያለበት ከተማ፣ እንደዚህ አይነት መረበሽ የሌለበት፣ ስለ በሽታ የማናስብበት ዓለማችን ክርስቶስ ነው። ክብር ምስጋና ይድረሰው። ስለ ድህነት የማናስብበት፣ ስለ ጥላቻ የማናስብበት፣ ስለ ዘር፣ ስለ ቀለም፣ ስለ ቋንቋ፣ ስለምንም የማናስብበት ከተማችን እሱ ነው። የማይረበሽ ከተማ፣ ምድራዊ ሰራዊት የከበበው ያሰኘውን የሚያደርግበት ሳይሆን የሰማይ ሰራዊት የከበቡት ከተማ፣ ቅዱስ ከተማ፣ ሕያው ከተማ፣ ማንም ሊያፈርሰው የማይችል ፕላኑ ልክ አይደለም የማይባል የዘላለም ከተማ እሱ ራሱ ክርስቶስ። ክብር ምስጋና ይድረሰው። ከኔ ጋር ትኖራላችሁ። መኖሪያችን እሱ ነው። የዘላለም አምላክ ነው መኖሪያችን። ስለዚህ አይዟችሁ አላቸው። አይዟችሁ ይበለን መድኃኔዓለም። አሁንም አይዟችሁ እያለን እኮ ነው። በካህናቱ እስትንፋስ እኮ ይፈውሰናል። እምነት ከኛ ኩሏል። ይቅርታ አድርጉልኝ። አንድ ካህን ጸሎት አድርጎ ይቅርና ምእመናት በየቤታችሁ ቁጭ ብላችሁ ጸሎት አድርጋችሁ በስኒ ውሃ አቅርባችሁ በጠርሙስ በብርጭቆ ውሃ አቅርባችሁ ጸለያችሁ እስትንፋሳችሁን እፍ ብትሉበት መድኃኒት ይሆናል። ሃይማኖት ወሳኝ ነው። ግን ሃይማኖት ስለሌለ የኛ እስትንፋሳው በሽታው ማለት ነው። ለሚያመን ግን ይቻላል። ዛሬ ይቻላል። ስለዚህ ያለ ይሄ ነው። የእግዚአብሔር ሰላም የዘላለም ሰላም ነው። እውነተኛ ሰላም ነው። እናንተ ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እረፍት እሰጣችኋለሁ። ቀንበሬን ተሸከሙ ከኔም ተማሩ፣ እኔ በልቤ ዋና ትሑት ነኝና ለነፍሳችሁም እረፍት ታገኛላችሁ ይላል። ማቴዎስ ወንጌል 11 ላይ ነው። እረፍት የሚሰጥ ቁጥር 28 ላይ ታርፋላችሁ ይለናል። ሸክማችሁን አቀለዋለሁ። መድኃኔዓለም ሸክማችን ያቀለው። አዎ ታርፋላችሁ። እማሳርፋችሁ ደግሞ በነፍስም በሥጋም ነው። አሁን ዓለም በሥጋ ልታሳርፈን አልቻለችም። አትውጡ አትግቡ እያለችን ነው። እረፍታተናል። ግን መድኃኔዓለም እረፍታችሁን ይነኛል። እንመነው፣ እንማር ከቀደመው ጊዜ። ዛሬም ዕድል ተሰጥቶናል። ማስተማሪያ መማሪያ እናድርገው። በሽታውን መፍራት ሳይሆን እንማርበት። አፋችሁን ዝጉ ስንባል እኮ ክፋታችንን እንድንተው የሚያሳይ አይመስላችሁም? አፋችሁን ዘግታችሁ ሂዱ እኮ ማለት ክፋታችሁን፣ ጣፋጭ ቃላት የምታወጡበትን፣ መልካም ምግብ የምትመገቡበትን አንደበታችሁን ነውር አታውሩበት እያለ አይመስላችሁም? እግዚአብሔር እያስተማረ እኮ ነው። ነውረኞች ነን፣ ሐሜተኞች ነን፣ አሉባልተኞች ነን፣ ታምነን አናውቅም፣ በቃሉ ግድ የለሾች ነን፣ በቅተናል ባዮች ነን፣ ግን ምንም አልጀመርንም። ታዲያ አፋችሁን ያዙ። በጣም ይገርማል። ልጅ ሲቀጣ ድሮ አፍክን ያዝ ነው የሚሉት አይደል? እናቶች አባቶች እኮ ቁጭ በል። አሁን እንኳን አፍክን ያዝ የሚባል አሁን ኮሮና ነው አፋችሁን ያዙ ያለን እንጂ ብዙም የለም። በድሮ ጊዜ ግን አፋችሁን ያዙ አፍክን ያዝ ቁጭ በል ነው የሚባለው። አሁን እንደዚያ የሚባል ልጅ አለ በከተማው? የለም። እኛ ግን ስናድግ እንደዚያ ነው። አፍክን ያዝ ቁጭ በል ተብለን አፋችን ይዘን። አረ ሌላም ነገር እኮ አለ። አፍክን ያዝ ማለት ዝም በል፣ የአባትህን ትእዛዝ፣ የአባትህን ቅጣት፣ የአባትህን መስመር፣ የእናትህን መስመር፣
የእናትህን ትእዛዝ ተከተል፣ ተቀበል፣ በዚህ ኑር ማለት እኮ ነው። እንደዚያ ሳንሆን ስንቀር አሁን አፋችሁን ያዙ ተባለ። ብንማርበት ማን አስተማረን? የእግዚአብሔር ልጆች ማን አስተማረን? አዎ እግዚአብሔር አፋችሁን ያዙ እያለን ነው። ክፋታችሁን፣ አንደበታችሁን፣ ክፋት የምትናገሩበትን አንደበት፣ ወንድማችሁን የምታስቀይሙበትን አንደበት፣ እህታችሁን፣ እናት አባታችሁን የምታስቀይሙበትን አንደበታችሁን ያዙት እያለ ነው እግዚአብሔር። ይህን እንደ ትምህርት ነው መውሰድ ያለብን፣ እንደ ተግሳጽ ነው። አዎ መቅሰፍት ነው፣ መቅሰፍት ነው። ትንሽ የሚባል አስተምሯችን ትንሽ ረቀቅ ያለ ነው። መንገደኛ አስተማሪ ሁሉ አስተምሮ ግራ የሚያጋባችሁ እንዳይሆን ጠንቃቃ መሆን አለባችሁ። ሶሻል ሚዲያው ሰፊ ከመሆኑ የተነሳ እኔ ግን እላችኋለሁ የቤተክርስቲያኗ መልእክት ነው። አዎ መቅሰፍት ነው። ምንድን ነው? መቅሰፍት ነው። ምንም ጥርጥር የለው። ግብፅ ላይ እኮ ከትንሿ ጀምሮ 10 አይነት መቅሰፍት እኮ ቀርቧል። ምናልባትም 2 ወይም 3 ሊሆን ይችላል። የባሰ ሊመጣ እንዳይችል ግን ከወዲሁ መማር መዘጋጀት ነው። ምክንያቱም እምቢ ስንል ነገሮች ይቀጥላሉ፣ እሺ ስንል ግን ነገሮች ደግሞ ይስተካከላሉ። እሺ እንድንል እግዚአብሔር ይርዳል። ስለዚህ ሸክማችን የሚያቀል እግዚአብሔር ወደ እኔ ኑ አሳርፋችኋለሁ አለ። ሰዎች አያሳርፉንም እኮ። አሁን ቴሌቪዥኑን ስንከፍት ረፍት የለውም። ጌታ መድኃኔዓለም ለእኛ ሰላም ሲል እርሱ ተቀጣ። ነገር ግን እርሱ ስለመተላለፋችን ተወጋ፣ ስለ በደላችንም ደቀቀ። በእርሱ ላይ የወደቀው ቅጣት ለእኛ ሰላም አመጣልን፣ በእርሱ ቁስል እኛ ተፈወስ። ክብር ምስጋና ለመድኃኔዓለም ይሁን። የእርሱ ቁስል መድኃኒት ነው፣ እኛን ፈውሷል። የእኛ ትንፋሽ ለሌላው ደግሞ በሽታ ነው ተብሏል። ይሄ ትልቅ ትምህርት ነው። በሕይወታችን እንማርበት። መፍራት መደንገጥ ሳይሆን መማር፣ በአግባቡ መጓዝ። እንግዲህ እጃችሁን ለእግዚአብሔር ስጡ፣ ለዘላለም ወደ ተቀደሰው ወደ መቅደሱም ግቡ። ይሄ የሕዝቅያስን ታሪክ ሁለተኛ ዜና መዋዕል 30 ቁጥር 8 ላይ የተቀመጠ ቃል ነው። እስራኤላውያን ለእግዚአብሔር አልገዛም ባሉ ጊዜ ብዙ መከራ ደርሶባቸዋል። በጣም ብዙ መከራ ደርሶባቸዋል። ብዙ ፈተና ደርሶባቸዋል። ወደ ኋላ ቀደም ብለን ዮሴፍ ወልደ ኮሪዮን የሚባለው የአይሁድ ጸሐፊ እንደጻፈው ስንመለከት የመከራ ዘመን መጣ። ለእግዚአብሔር መታዘዝ አቃታቸው። እግዚአብሔርን መፍራት አቃታቸው። ምድራውያን ብቻ ሆኑ፣ ስጋውያን ብቻ ሆኑ። ያን ጊዜ ሰው ሰውን እስኪበላ የመከራ ዘመን መጣ። እግዚአብሔር ይርዳኛል። ያኔ አለቀሰ። ኢሳይያስ ከወጣ በኋላ ከመንገድ ተመለስና እድሜ ጨምሬለታለሁ 15 ዓመት ጨምሬልሃለሁ በለው ሕዝቅያስን ብሎ ለነቢዩ ኢሳይያስ ነገረው። እድሜ ተጨምሮልናል። አሁን እግዚአብሔር ይመስገን። የሞቱትን ሰዎች ነፍሳቸውን ይማርልን፣ የታመሙትን ይጎብኝልን፣ ከበሽታ ነፃ ያውጣል። በስተመጨረሻ ማጠቃለያ ሰዓት እንዳልወስድባችሁ በስተመጨረሻ ላይ አዎ ተፈወሰ። 15 ዓመት እድሜ ተጨመረለት። ያን ጊዜ ግን ምን አለ? እስራኤል ሕዝቡን ሰበሰበና እጃችሁን ለእግዚአብሔር ስጡ አለ። የምንመካበት ነገር ሁሉ ስልጣንም የለም፣ እውቀትም የለም፣ ዘምዘርም የለም፣ ሀብትም የለም፣ ምንም ነገር አያድንም። እግዚአብሔር ብቻ ነው መድኃኒት። አሁን እኮ መድኃኒት የለም እኮ ማገገሚያ ነው ያለው። ቋንቋው ራሱ አስገራሚ ነው። ማገገሚያ ነው። መድኃኒት የለም። መድኃኒቱ እግዚአብሔር ብቻ ነው። ለዓለም የምንነግረው ይሄን ነው። አሁን በዚህ ጊዜ በዚህ ሰዓት በሬዲዮም ስናስተላልፍ እግዚአብሔር እንደረዳን ስናስተምር ነው የነበርነው። መድኃኒቱ እግዚአብሔር ነው። ደግሜ እላችኋለሁ ገና የባሰ ሊመጣ ይችላል፣ ግን እንዘጋጅ። እግዚአብሔር ግን መድኃኒታችን ነው። እሱን ያመኑ ግን አይሆንም። በስተመጨረሻ ዮሐንስ ወንጌል 16:20 ላይ ሐዘናችሁ ወደ ደስታ ይለወጣል አላቸው ደቀ መዛሙርቱ። ሐዘናችሁ ወደ ደስታ ይለወጣል። አሁን ታዝናላችሁ፣ ግን ሐዘናችሁ ወደ ደስታ ይለወጣል። አሁን ታነባላችሁ፣ ታለቅሳላችሁ። እንባችሁን ከዓይናችሁ አብሳለሁ። እግዚአብሔር ይመስገን። እንባችን ከዓይናችን ያብሳል። እግዚአብሔር ያጽናናናል። ጸጋ መንፈስ ቅዱስ ይመጣል።
ያን ጊዜ የፍርሃት መንፈስ፣ የበሽታ መንፈስ፣ የመለየት መንፈስ፣ የጥላቻ መንፈስ፣ ልዩ ልዩ ነገር በአጠቃላይ ከምድር ይጠፋል። ደቀ መዛሙርቱ የገጠማቸው ሐዘናችሁ ወደ ደስታ ይለወጣል። የደስታ አምላክ ወደ እናንተ ይመጣል። ሐዘናችን ወደ ደስታ ይለወጣል። ግን ራሳችን ማዘጋጀት ነው። እግዚአብሔር ልጆች ሐዘናችን ወደ ደስታ እንዲለወጥ መጸለይ ነው። ሐዘናችን ወደ ደስታ ይለወጣል። ሐዘንተኞቹን አንቀርም። እንባችንም ከዓይናችን ይታበሳል። እንባችንን ከዓይናችን ያብስልን እግዚአብሔር። አሁን ሰው እንባችንን ከዓይናችን ላይ ያብስልን ይችላል። ሐዘናችንንም ላይ ቀይርልን ይችላል። እግዚአብሔር ግን ሐዘናችን ወደ ደስታ ይቀይረዋል። አይዟችሁ፣ የምንተማመነው የዘላለሙን አምላክ እርሱ ብቻ ነው። እሱ ከሆነ ሁሉ ነገር ይሳካል። ስለዚህ አይዟችሁ፣ በዓለም ሳላችሁ መከራ አለባችሁ ተብለናል። ለደቀ መዛሙርቱ የነገረው ለኛ ነው። በዓለም ሳላችሁ መከራ አለባችሁ። ሕመምን እንደ ትልቅ ነገር አድርገን መለኮታዊውን ነገር ልንደብቅ አንችልም። መለኮታዊውን ስጦታ አውጥተን ስለ እግዚአብሔር ማውራት ቀርተን ስለ በሽታና ስለ ከንቱ ነገር እንዳናወራ እግዚአብሔር ይችላል። የሚችለውን አምላክ ነው ልናመልክ የተጠራ ነው፣ ያመለክ ነው ያለ ነው። ስለዚህ የእግዚአብሔር ልጆች አይዟችሁ፣ ዛሬም ሐዘናችን ወደ ደስታ እግዚአብሔር ይለውጠዋል እናምናለን። መፈተናችን ይሰበስበዋል። ከበሽታ ነፃ ወጥቶ በደስታ እንድንዘምር አንዱ ለአንዱ ለዚህ በሕይወት በመልካም ጊዜ መቀራረብ ስላልቻል ተራራቁ የሚል ነገር መጣ። ምክንያቱም ድሮም መቀራረብ አልቻለም ማለት ነው። ድሮ ማን ተቀራርቦ ያውቃል? አንዱ ለአንዱ ቤተሰብ ውስጥ እኮ ባልና ሚስት እኮ ተራርቀው ነው የሚኖሩት። ቤት ውስጥ የሚስት ልብ ሌላ ነው፣ የባል ልብ ሌላ ነው። ልጆችና አባትና እናት ከልጆቻቸው ተራርቀው ነው የሚኖሩት። ጥሩ አንድ አይነት ልብ የለም። ክርስቲያኖች አንድ አይነት ልብ ይኖረን፣ አንድ አይነት አመለካከት፣ አንድ አይነት ተስፋ በእኛ ዘንድ ካለ እግዚአብሔር ከኛ ጋር ነው። ስለዚህ ይሄ መጀመሪያ ነው። ብዙ ነገር ሊመጣ ይችላል። በዓለም ካለን እስካለን ድረስ ይቀጥላል። ግን እኛ ደግሞ ክርስቲያኖች ስለሆን መለኮታዊው ኃይል ከኛ ጋር ነው ያለው። ስለዚህ ሞት ቢመጣ ምንም ቢመጣ እኛ የእሱ መሆናችን ማመን ብቻ። ነገሮች ያልፋሉ፣ በሽታውም ሁሉም ያልፋል። በዚህ ዓለም በስጋ ያሉት ነገሮች ሁሉ ያልፋሉ። ታምነን እንድንሞት እግዚአብሔር ይርዳል። አዎ፣ ስለዚህ ሰላሜን እሰጣችኋለሁ። እኔ ዓለም እንደሚሰጣችሁ አይነት ሰላም፣ ጊዜያዊ ሰላም አይደለም እሰጣችሁ። ሰላሜን እተውላችኋለሁ፣ የአባቴን ሰላም እሰጣችኋለሁ። የአባቴ ሰላም የዘላለም ሰላም ነው። አንድ የሚያደርግ ሰላም ነው። ደስታ ያለበት ሰላም ነው። እውነት የተመላበት ሰላም ነው። ፍጹም ሰላም ነው። ዘላለማዊ ሰላም ነው። ይቆየ። እግዚአብሔር ይስጥልን።